ጤና ይስጥልኝ መሳይ፣ እንደምን አለ? እንዴት ነህ? ከተገናኘን በጣም ቆየ። ታመን እንደነበረ ሰምቻለሁ። ምናልባት ብዙ ሰዎች ከሚዲያም ስትጠፋ ጥያቄ አንስተው ነበረ። እንዴት ነህ አሁን? አሁን በጣም ደህና ነኝ። ከ3 ወር በላይ እንዳልከው የፈጀ የጤና መታወክ ገጥሞኝ ነበረ። በጣም ሲሪየስ ወደሆነም ነገር እየሄደ የነበረ ነገር ነው። ግን አሁን በጣም ስለ ዳንኩኝም ነው እንግዲህ ሰሞኑን ብቅ ማለት የጀመርኩት፣ ወደ ሚዲያው የመጣሁት በዛ ነው። ሌላ ምክንያት አልነበረውም። እንደውም አንድ ጊዜ ይሄን ነገር ካነሳ እዚህ በታመምኩበት ሰዓት ላይ ብዙ መልእክቶች ደርሰው የነበረ አንዳንድ ከሰዎች ከዚሁ ይሄንን አጋጣሚ ተጠቅሜ ከፈቀድክልኝ እኔ ምስጋና ማቅረብ እፈልጋለሁ። እንደውም ቀጥል እንግዲህ እና መልካም እና በተለያዩ መንገዶች በተለይ ይሄ ደግሞ ማህበራዊ ሚዲያው አለ፣ እዚህ በሜሴንጀርም በሌሎችም መንገዶች ነው መልእክት የሚልኩልኝና በጣም በርካታ ሰዎች ጤና እንደሆነ የተመኙልኝ ሰዎች ነበሩ። በተለይ ደግሞ ሕክምና እውቀት የነበራቸው ሰዎች ደግሞ እዚህ ያለውን ሕክምና እየተከታተሉ ምንድነው ችግሩ፣ ምን ቢደረግ ነው የሚሻለው፣ እዛም ያሉትን ሐኪሞች እንዲህ ብለህ ጠይቃቸው፣ እንዲህ አይነት ነገር ቢደረግ ይሻላል ብለው ምክር የሰጡኝም በጣም በርካታ የሕክምና ባለሙያዎች አሉ። እነሱንም በጣም ማመስገን እፈልጋለሁ። አንዳንዴ በሽታው ሲጠና እንደውም ጭራሹን ይሄ መንግስት የሕክምና ነገር ስለማይሆን ገንዘቡን እኛ እንሸፍናለን በግል ሐኪም ቤት ተቋም ብለው በጣም የጨቀጨቁኝ ሰዎች ነበሩ። አላስፈለገም፣ ግን እነሱም በዛ ደረጃ ተጨንቀው ሄድ ማለታቸው ትልቅ ነገር ነው። ዞሮ ሁሉም ባንድ ላይ ያደረጉት በጸሎት እናደርጋለን ያሉትም ምክር የሰጡትም ሁሉም ተደምረው ነው እንግዲህ ከመድኃኒቱ ጋር እኩል ከበር እንዳገግምና ጤንነቴ እንዲመለስ አስችለዋልና ለሁሉም እግዚአብሔር ይስጥልኝ ይላለሁ። እንደ መንገዴን ደግሞ ማንሳት ያለብኝም ነገር አለ። በጣም የሚገርም ነገር አጋጥሞኛል። መልካም የተመኙልኝ ብዛት ባይኖራቸውም ጥቂቶች ደግሞ መታመሜን በሌላ መንገድ ሰምተው የአብይ አምላክ ነው ያሳመመህ እንደውም ይዘው በሄደ ሁሉ ያሉኝ አሉ። አንድ ናት በተለይ ይዘው ሄደ ብላ ላከችልኝ። ያው ስሟ ሴት አረኳት፣ በሴት ኢሜጅ ስለሆነ የመጣ ነው። ወንድም ወይንም ሁለቱንም የተቀላቀለበትም ሰው ሊሆን ይችላል የላከልኝ። ዞሮ ግን የአብይ አምላክ ነው የሚለው አባባላቸውን ሳይ በጣም ነው የተገረምኩ። እኔ እንግዲህ ምንም ያህል ኃጢአተኛ በሆን ያለው እንኳን እኔ አይደለም ሌሎቹም ከኔ ስንት የጽድቅ ስራ የሚሰሩም ኃጢአት ጻድቃን ነው ብለው አያስቡም። ነገር ግን አብይ ከኔ የተሻለ አምላክ ኖሮት ጭራሹኑ እኔን የሚያጠቃ ለሱ ሲል እንዳለው አድርጎ ሲያስቀምጡ ነው ያሳቀኛለውና ምልህ አብይን ስታቀው እንግዲህ በሁሉም ነገር በአገር ላይ ከቀሰቀሰው ጦርነት ያለቀውን ስታስበው፣ በረሃብ እየተፈጀ ያለው ስታስበው፣ በሺዎች የሚቆጠሩ እስር ቤት ያጎራቸውን ስታስበው፣ ጠቅላላ በባህሪው ስራዬ ብሎ ቅጥፈትን፣ ውሸትን፣ ማጭበርበርን እንደ አንድ ሙያ ይዞ የተነሳን ሰው እና እሱ ደግሞ አምላክ ኖሮት ጭራሹ እኔን ሲያጠቃሰብኩና እንደው ባይሆን እንደው የአብይ ወንድም ሰይጣን ነው እንዲያደረገ ቢሉ ይቀላቸው ነበር ብዬ ነበር ያሰብኩት ያለው። ግን ለነዚህኛዎቹም ከኔ በላይ ታመዋልና በአብይ አምልኮት ለነሱም ደግሞ እግዚአብሔር ምሕረት ያወርድላቸው ብያለሁ። እግረ መንገዱን እንዳረሳቸው ብዬ ነው። በጣም አመሰግናለሁ። እውነት ለመናገር በቅርበትም ስለምንከታተል ያንተን የጤና ጉዳይ አሁን እንደዚህ ሆነ በማየታችን ትልቅ ነገር ነው፣ መልካም ነገር ነው። እንግዲህ ቀኑም በረዘመ ጊዜ ምናልባት አንዳርጋቸው በቃ ምንድነው ምኑን ሰቀለ ነው የሚባለው፣ ጫማ ሰቀለ እንደሚባለው የፖለቲካ ከዛ ሊወጣ ነው እንዴ ብለን ሰክተን ነበረ። ግን ያው እንኳን በደህና መጣ። እንግዲህ ያው ብዙ ነገር ሆኗል። ወደ ተነሳንበትም የዕለቱ ቁም ነገር ጉዳይ እንመለሳለን። ያው የመጨረሻ ጊዜ የተገናኘነው ከወራት በፊት ነው፣ ከ3-4 ወራት በፊት ይመስለኛል። እንግዲህ የኢትዮጵያ ጉዳይ እንኳን አይደለም በእነዚህ በ3 እና በ4 ወራት ውስጥ አይደለም በየቀኑ ብዙ ነገር የሚለዋወጥበት እንደሆነ በቀናት የሚቀያየር መያዣ መጨበጫ የሌለው ነገር ነው። በኢትዮጵያ ያለው ሁኔታ ከሊቅ እስከ ደቂቅ የሚረዳው በዛው መልኩ ነው። ብዙ ነገር ሆኗል። እንግዲህ በእነዚህ 4 ወር ውስጥ አይደለም በየቀኑ ብዙ ሆኗል። አሁን ትላንትና የሆነውን
ዛሬ ልንደግመው አንችልም። ምክንያቱም ዛሬ ተከሰቱት በራሳቸው ብዙ ጊዜ የሚፈልጉ ናቸውና እንግዲህ ብዙዎች እንደሚሉት የተሻለ ነገር የለም። ከትላንት እየባሰ ከድጡ ወደ ማጡ እየሄደ እንዳለ ነው ነገሮች የምንረዳው። እኔ ብቻ ሳልሆን ብዙዎች አስተያየት የሚሰጡት ከትላንት ዛሬ እየባሰ ነገ ደግሞ እየጨለመ ሊመጣ ይችላል የሚል ስጋት ውስጥ ነው ያለ ነው። እንዴት አያየው ነው? አንተ እንዴት እየተከታተልከው ነው? ምንም መሳይ አንተ እንዳልከው ነው። ከድጡ ወደ ማጡ የሚለው ቃል እንደውም በደንብ የሚገልጸው አይደለም እና በተለያየ ጊዜ አንተ ሌሎች ሚዲያዎች ላይ የሚቀርቡ ሰዎችን ሚዲያ ላይ ባልመጣም እከታተል ነበር እና የሀገሪቷ ሁኔታ ከቀን ወደ ቀን ያሽቆለቆለ እየባሰበት የሚሄድ ነገር ነው። ይሄ ብዙ ነገሮች ይደራረባሉ፣ ብዙ ነገሮች ይመጣሉ ያልከው ነገር ኢቨንቶች ናቸው፣ ኩነቶች ናቸው የሚደራረቡት ያለው። ኩነቶቹ በጣም ብዙ ናቸው። ሆኖም ግን መሰረታዊያን የምትላቸው ፋንዳሜንታልስ የሚባሉት የሀገሪቷ ሁኔታውን የሚገልጹት ነገሮች ትልልቆቹ ቁልቁል በከፍተኛ ደረጃ እየወረዱ ያለበትን ሁኔታ ነው የሚያሳየው። ኦፍኮርስ ምልህ የስርዓቱ ካድሬዎች፣ የዲጂታል ሰራዊቱ እና ባለስልጣናቱ እንዲህ አይነቱን ነገር በተናገርክ ቁጥር እነሱ ያው በበጎ ነገር አቢሲ ሰራይ ናቸው የሚቀላ ወይ ቅጥረኞች ወይ የውጭ ሰዎች ናቸው ይሄንን የሚያደርጉት የሚል ነገራቸውን ያቀርባሉ። እሱ ከቁም ነገር መቁጠር የለብንም እንደዚህ አይነቱን ነገር፣ ምክንያቱም እነሱ ስላሉ አይደለም ይሄ ነገር ከድጡ ወደ ማጡ ነው እየተባለ ያለው። አንደኛ ምልህ ይሄንን ነገር አገሬው ነው ወይ አገሩ ውስጥ ያሉ ተቃዋሚዎች ናቸው ወይ አገሩ የፖለቲካ መሪዎች ናቸው ተቃዋሚ የሚባሉ ወይንም ደግሞ አላደን ተወሰነ ሙያም ያላቸው እንኳን ሰዎች ቢሆኑ በተወሰነ የተንሸዋረረ መነጽር አብይን እያዩ ነው ይሄንን የሚናገሩት እንዳትል የዓለም አቀፍ ተቋማት ናቸው። የአገሪቷ ኢኮኖሚ፣ ማህበራዊ ሁኔታ፣ የአገሪቷ ሰላምና የደህንነት ሁኔታ፣ የአገሪቷ ፖለቲካ ከመቼውም ዘመን በላይ ቁልቁል እየወረደ ጭራሹን እነዚህ ሁሉ ነገሮች አንድ ላይ ተደምረው አገሪቷን በመኖርና ባለመኖር ጠርዝ ላይ ወስደው አስቀምጠዋታል። በዚህ ከቀጠለ ትልቅ ፌልድ ስቴት የሚሉት የከሸፈ መንግስት የመሆን መንግስት እንደ መክሸፍ ብቻ አይደለም፣ መንግስት በሚከሽፍበት ሰዓት ላይ አገር እንደ አገርም ህልውናው ሊያጣ ይችላል። ትልቅ ቀውስ በኢትዮጵያ ውስጥ በህዝቡም ላይ በአካባቢውም ለዓለም የሚተርፍን ቀውስ የሚያሰጋበት ደረጃ ላይ ደርሰዋል ብለው የሚናገሩት ኢትዮጵያውያን አይደሉም። አይደለም በተለያዩ የጥናትና የምርምር የተለያዩ ትልልቅ መንግስታትን የሚያማክሩ ቲንክ ታንክ ግሩፖች ናቸው። በሚዲያ ደረጃም መዘገብ ጀምሯል እና ይሄ ነው። ግን ከሱ በላይ ግን እነሱም እንደዚህም እያሉ እንዳለም አገሬው ራሱ ኤክስፐርቶች በጥቂት ግለሰቦች እንትተ ገበሬው ምን እያለ ነው የሚለው እንዴት ነው የሚሰማው? የአገሪቱ ገበሬ በድሮን ነው ሚሳይሉ የሚታረስለት ያለው። የደረሰና ሰብሉን በመድፍ ጥይት ነው የሚነደው ያለው። የተከመረ እህሉን የደረሰ እህሉን ነው ትናንት ወደ ደብረ ብርሃን የሆነውን እንሰማለን። ግን ይሄ ነው እንግዲህ ኩነትን ብለ ኢቨንት ብለ አንድ ቦታ የሆነው ነው። የሱ አይነት በጣም በርካታዎች ናቸው እና እነሱ ናቸው መሰረታዊያኖቹ። የገበሬን ህይወት ሲኦል ያደረገው ነገር መሰረታዊ የሆነው ነገር ነው። ዝርዝሮቹ ናቸው እንግዲህ በየጊዜው የተጠራቀሙ መጥተው ያለው ገበሬ በዚህ ደረጃ ኑሮ ተጎሳቆለበት ነው። ፊት ለፊቱ ልጆቹ የሚገደሉበት ቤተክርስቲያን ደርሶ ሲመለስ ብትለውም ገበያ ወጥቶስ ባለበት ሰዓት ላይ ቤቱ እናቱ ልጁ ህፃን ልጆቹ የሚገደሉበት ሁኔታ ውስጥ ነው ያለነው። ይሄ እንግዲህ ሰፊ የሆነ የማህበረሰብ ክፍል ነው ኢትዮጵያ ውስጥ ገበሬው በዚህ ደረጃ ከተመረረ እንግዲህ ቅድም ያነሳናቸው ካድሬዎች ይሄን ገበሬ ምን ሊሉት ነው? እሱንም የውጭ ቅጥረኛ ባንዳ ሊሉት ነው? ሰንገፍግፎ ይሄ መንግስት መቼ ነው ካናታችን ላይ የሚወርደው እያለ ያለበት ሁኔታ ነው። ሌላ ፋብሪካ ትልልቅ ቁጥር ያለው ማህበረሰብ ነው ማስቀምጥልህ። ሌላ የፋብሪካ ሰራተኛ ትልቅ ቁጥር ያለው አንዱ እሱ ነው። የፋብሪካ ሰራተኛ በለፉት 30 ዓመት አርጎ ወደማያውቀው ነገር የተገፋበት ሁኔታ አለ። ከ3 ሳምንት በፊት ይመስለኛል ለጠቅላይ ሚኒስትሩ ጽህፈት ቤት የተጻፈ ደብዳቤ ሰራተኛው የኑሮ ውድነቱና የገንዘቡ መውደቅ ልኖር ያልቻልኩበትን ሁኔታ ፈጥሯልና
አንደኛ ዝቅተኛ የደሞዝ ወለል የሚባለው ነገር አለ። ሚኒመም ፔይ የሚባለው ዝቅተኛ የደሞዝ ወለል ይከበርልን። ሁለተኛ ደሞዛችን ከኑሮ ውድነቱ ጋር መሄድ ስላልቻለ ማስተካከያ ይደረግ። ይሄ ካልተደረገ ብሎ አርጎ የማያውቀውን ነገር ነው እንግዲህ ይሄ ሰራተኛ ማህበር ከተመሰረተ ጀምሮ በወያኔ ቁጥጥር ስር ነው የወደቀው። ነፃና ገለልተኛ ሆኖ የሰራተኛ መብት እንደማስከበር ፋንታ የሀገሩ ዋና ቀጣሪ በሆነው በመንግስት ደረጃም ቀጣሪ በቢዝነስም ደረጃ ቀጣሪ የነበረው የወያኔ ተለጣፊ ሆኖ የቆየ ሰራተኛ ማህበር ነው። ይሄንን ነው አብይ የወረሰው እና እስከ ቅርብ ጊዜ ድረስም ይሄንኑ ባህሪ ይዞ ሄደ ሰራተኛ ማህበር እንደ አይነት ጥያቄ አቅርቧል ያለው። እንግዲህ በሚሊዮን የሚቆጠር ሰራተኞች የያዘ ማህበር ይሄንን ሲያደርግ ገበሬው ላይ ጨምር። የመምህራን ነገር ደግሞ ትልቁ ቁጥር ሌላው ከአንድ ሚሊዮን በላይ ነው ምናምን መምህራን ያለበት ሀገር ነው። መምህራን በምን ሁኔታ እንዳሉ ዝርዝር ውስጥ መግባት እኮ የለብንም። ምግብ መብላት አቅቷቸው አዳነች አበቤን ዘክ የሚበሉበት እንትን ላይ ደርሷል። ምሳቸውን ዘክ በለው በቃ በዚህ ደረጃ አንዳንዱ ቦታ ደሞዝም አይገኙም ያለው። እንግዲህ ይሄ ደግሞ አንዱ ትልቁ የማህበረሰብ ክፍል ነው። ገበሬው፣ ሰራተኛው፣ መምህራን ወስደ ከነዚህ ትልቆች ቀጥሎ ያለው እንግዲህ ዝቅተኛ ነጋዴው በምን ሁኔታ ላይ እንደሚገኝ እንኳን ዝቅተኛ ነጋዴ ብቻ አይደለም ሀብት ያለው ነጋዴ በጠራራ ፀሐይ አዲስ አበባ ገንዘቡ መዘረፍ ብቻ አልበቃ ብሎት የሚገደልበት ሁኔታ ተፈጥሯል ያለው። አሁን በቀደም ለታ እኛ በደንብ የምናውቀው የጎጃም ባለ ሀብት ቢረሳው ምን ይሉ አዲስ አበባ መሃል ነው የተገደለው ያለው። ሌሎችም በገንዘባቸው የሚዘረፉት ባለ ሀብቶች እንደዚሁ ነው። በንግድ ማህበረሰብ ውስጥ ያለው ምሬት እዚህ ነጋዴና ሰራተኛ ገበሬ ላይ ጨምረው መምህር ላይ ጨምረው ተማሪው በዩኒቨርሲቲዎች ውስጥ ምግብ አጣን ብሎ ሰልፍ ያደረገበትን ሁኔታ ውስጥ ነው የፈጠረው ያለው። ከተማሪ ጋር የተያዘውን ቀውስ ከምግብ ጋር ብቻ ሳይሆን በስፋት እየተማረ ፈተና እየወደቀ የህይወት የጨለመበትና በማስ ወደ ስደት የሚሄደውና በየበረሃውና በየባህሩ እየሰመጠ የሚቀረውና አስበው እንደገና በዚህ ላይ መንግስት ዩኒቨርሲቲ እንዳይገቡ ያደረጋቸው በመቶ ሺዎች የሚቆጠሩ ተማሪዎች በጉልበት ከመንገዱ እያፈሰ ወደ ጦር ካምፕ ውስጥ እያስገባ ያለበት ሁኔታ ነውና ስለዚህ ወጣቱ በምን ሁኔታ ላይ ነው ያለው? እንግዲህ ከሰራተኛ ከመምህር ከገበሬ ውጭ ያለው ወጣት ትልቁ ቁጥር እሱ ነው። እሱም እንዲህ እየተመረረ ማን ቀረ ነው በዛ ሀገር ላይ እና ይሄንን የከፋ ሀገሪቷን ሁኔታ ፊልም ማያደርግ ማን ነው ያለው እዛ ሀገር ላይ? ስለዚህ እነሱ የፈለጉትን ይበሉ ያሽሞኑኑ አዲስ አበባ ተቀምጠው በያዟቸው ሚዲያዎች አገርን ወርቅ እያለበሱ እንደሆነ ይናገራሉ። ግን ኢትዮጵያ በሁሉም መስኩ ማህበረሰቡ በሙሉ የሚመሰክረው የውጭው ኤክስፐርቶች እና የውጭው ማህበረሰብ እያየ ያለው ከድጡ ወደ ማጡ በከፋ ሁኔታ እየሄደ ያለ አገር መሆኑን ነው እንግዲህ የምትመለከተውና እነዚህ ነገሮች በዝርዝር ገብተህ እንመልከታቸው። ምናልባት አቶ አንዳርጋቸው እዚህ ላይ እንግዲህ አሁን ኢትዮጵያውያንም ሌሎች አካላትም ይሄንን ይናገራሉ። እንግዲህ ማየት የተሳናቸው ይመስላሉ። ማስተዋልም ያው ዘረኝነትና ሌብነት አንድ ላይ ተደምረው ሲመጡ ማስተዋልን ይጋርዳል። ምንም ነገር አይታያቸውም። ስለዚህ አሁን እንዲህ አይነት አሁን መምህራኑ እንዲሆኑ ሰራተኛው እንደዚህ አይነት በደሉን ምኑን አጠቃላይ ኢትዮጵያ ውስጥ ያለውን ሰቀቀን ሰቆቃ መናገር የማይቻልበት ሁኔታ ነው ያለው። ያው የሚለጥፉት ነገር አለ። ከአዲ ላሉ ባንዳ የሚል ስያሜ ይለጥፋሉ። ይሄ ማስተዋል ማስታወስ የተሳነው ይላሉ። የሾርት ሜሞሪ ብለው ይጠሩታል። እንዲህ አይነት ጥያቄን እንዲህ አይነት ትችትን መንግስት ላይ የሚያቀርበው ግን ለነሱ አማካሪ ሆኑ በእውቀትም በብቃትም እንደው እዚህ ግባ የሚባል እንከን የማናወጣላቸው የውጭ ተቋማት ጭምር ናቸው ይሄን እየተናገሩ ያሉት። ኢትዮጵያዊ ቢናገር አንድ ነገር ነው ያን ቢሉ፣ ነገር ግን እኛ ብቻ አይደለንም፣ ሰራተኛው መምህራን ህዝቡ አይደለም ሀገሬው ብቻ አይደለም ታላላቅ ተቋማትም ጭምር ነው ይሄንን እየተናገሩ ያሉትና እነዚህስ ምን ይበሏቸው? ካዲ ይሏቸዋል? ባንዳ ይሏቸዋል? እሱ ነው ዳልኩ እነሱ ማለት አይችሉም ያለው። ምክንያቱም ባንዳ የምትሆነው አንድ ሀገር ሰው ሆነ አንድ ሀገር ጥቅም ጋር ተጻረ ስትቆም ነው። እነዚህ የራሳቸው የሌላ ሀገር ሰዎች ናቸው። በኢትዮጵያውያን አይደሉም። ስለዚህ ተነስተህ እንደ አይነት ስም ልትሰጣቸው የምትችላቸው ሰዎች አይደሉም። ቅድም እንደነገርኩም እኮ አብዛኛው ሰው ወደ 100 ሚሊዮን በላይ የሚቆጠረው ሰው በዚህ ደረጃ ሁኔታዎችን እየተመለከተ በእነሱ እይታ 100 ሚሊዮን የሚሆነው መከራ ውስጥ የሚኖረው ሰው በምሬት ሲናገር የ100 ሚሊዮን ባንዳ ተፈጠረ አንድ ሀገር ላይ ማለት
እሱም እኮ በጣም የሚገርም ነገር እነሱ ብቻ ናቸው ለሀገር ስሜት ያላቸው ሀገራዊ ብሔረተኝነት የሚሰማቸው መልካሙን የሚያዩና የሚሰሩ የተቀረው ከመቶ ምናምን 120 ሚሊዮን እንግዲህ እነሱ ግፋ ቢል ተደምሮ 100 ሺህ አይሞሉም ያለው እና 120 ሚሊዮን ሰው ነው ወርወርለስ እኮ በዚህ ነገር ውስጥ የሚያስገቡት ማለት ነው። አይኑ የሚቀላ የሚሉት ኑሮውን እንደዛ አድርጎ በራሱ ማየት የሚችለው ባንዳ እኮ የሚሉት ይሄንኑ ህዝብ ነው። ምክንያቱም አሁን ወርደው ምናምን የተለመደ ነው ገዢ ስትሆን አንድ ቦታ ላይ በጥቅምና የስልጣን ተጋሪ ስትሆን ወደ ታች ዝቅ ብለህ ህዝብ ምን እንደሚሰማው እንዴት እንደሚኖር አታይም። ስታይም የሚጋርድ ነገር አለ። ነገር ግን እኮ በየቤቱ በአንድ ታምር ዛሬ ተኮፍሰው የተቀመጡት የመንግስት ባለስልጣን አብይ ጨምሮ ሄዶ በየቤቱ ሰዎች ምን እንደሚሉ እኮ ቢሰማ ቴሌቪዥን ላይ ምስሉን ማየት የማይፈልገው 90% የሚሆነው ኢትዮጵያ ህዝብ ሆኗል ያለው። አጥፉልኝ የሚል ሰው አዲስ አበባ ከተማ ውስጥ አብዛኛው ቤት ሱብቅ ሲል ልክ የልጅ ማስፈራሪያ ሰይጣን የመጣ ይመስል አጥፉልኝ ነው የሚባለው ያለው። በሬዲዮ ድምጹን መስማት የማይፈልገው ሰው በዛ ደረጃ ደርሷል። እነዛ ባለም ደጋግሜ ተናግሬያለሁ። ጸልዩኝ ብሎ ያጭበረበራቸው እና ጥሩ ልጅ መጣልን ለሀገራችን ብለው ይጸልዩት የነበሩ እናቶች እግዚአብሔርን የሚለምኑት የዚህ ሰውዬ መጨረሻ ሳታየ አትግደለኝ ማለት ጀምረዋል። ይሄንን ማንም ስለማይነግረው ማዳመጡ ስለማይቀር ልንገረው በዚህ ደረጃ ነው ራቁቱን የቀረው ይሄ ትንሹ ንጉስ ማለት ነው። እና ይሄ አይነት ነገሮች ነው ምንም ማድረግ የሚችሉት ነገር አይደለም ማለት ነው። የውጭው ምናምን ብሎ ቅጥረኛ ባንዳ ብሎ ማለፍ አይችሉም ማለት ነው። እና አሁን እያንዳንዱን ነገር ዝም ብለን ጥቅል በሆነ መንገድ ዝም ብለን ልናየው የምንችልበትን ሁኔታ እንኳን ብትወስድ ነው ትንሽ እንጂ ዝርዝር ውስጥ ገብተን እያንዳንዱን ነገር ማየት ያለብን ነው ብያለሁ። ግን በፖለቲካ መስኮ ያለውን ነገር ብትወስደው በጣም አሁን አብይ በዜጎች ላይ ጦርነት አውጆ ሰላማዊ ዜጎችን በከባድ መሳሪያ በድሮን በጀት በሄሊኮፕተር የሚጨፈጭፍበት ሁኔታ ነው እና ይሄ ከስሩ ያለ ተመካክሮ ለሀገር ያዋጣል በዚህ መንገድ ሄድና እናሸንፋለን የሚል አይደለም ይሰራለው። ጀስት የአንድ ግለሰብ ውሳኔ ነው። በአንድ ግለሰብ አምባገነንነት የሰፈነበት አገር ነው የሆነ ያለው። ይሄንን አይነት ውሳኔዎች እንዲፈጸሙ የሚያደርገው እሱ ነው። በመቶ ሺዎች ናቸው ዛሬ በመቶ ሺዎች እንግዲህ አንድ አካባቢ ብቻ እንግዲህ አንድ ወቅት ኦሮሚያ ብቻ ጃዋር ሲናገር የሰማሁት 100 ሺህ ብሏል ያለው። በአማራ ክልል ከ100 ሺህ ይበልጣል ነው የታሰረው። በሌሎችም ቦታዎች ላይ ደሞዝ አልተከፈለም ሰራተኛ የሚያስር መንግስት ሌላ ሐሳብ ያለውንም ሰው እንዴት ሊያደርግ እንደሚችል መገመት ይቻላል። ስለዚህ በመቶ ሺዎች የሚቆጠሩ እስረኞች ያሉበት ሀገር ነው። በሚሊዮኖች የተፈናቀሉበት ሁኔታ ነው ያለው። በእስር ቤት ውስጥ ያሉት ሰቆቃ የሚፈጸምባቸው አይነት የሰቆቃ አይነት በየትኛውም ዘመን ተፈጽሞ አያውቅም ያለው። አንዳንዱ በአንዳንድ ሰዎች ላይ ያደረጉት ነገር ምን አይነት ዘመን እንደመጣ አላውቅም ያለው። ሰው መግረፍ አንድ ነገር ነው፣ በኤሌክትሪክ መለብለብ አንድ ነገር ነው። ነገር ግን አንዳንዱ እዚህ መደገም የማይችል በግለሰቦች ላይ የፈጸሙት ወንጀል በጣም የሚያሰቅቅ ነው። በሞራል ደረጃም እጅግ በጣም የሚያሳፍርም ነው። እንዴት ሰው በዚህ ደረጃ ይወርዳል የምትልበት ተደርጎ አያውቅም። በየትኛዎቹም ዘመኖች ኢትዮጵያ ውስጥ ተደርጎ ያልተፈጸመ አይነት ነገር ነው በግለሰቦች ላይ እስር ቤት ውስጥ የሚፈጽሙት ያለው እነዚህ ሰዎች እና ለመናገር ቀፋል ያልኩ ለዚህ ነው። ሰው የመጻፍ የመናገር መሰብሰብ ሰላማዊ ሰልፍ የማድረግ እነዚህ መብቶቹ በሙሉ ታፍኖ ያለበት ሁኔታ የተገፈፈበት ነው። ጋዜጠኛ በማሰርና ከሀገር በማሰደድ ተመልሶ ኢትዮጵያ አንደኛ ሆኗል ያለው ምንም አይነት የሚዲያ ነፃነት የሌለበት ነውና በኢትዮጵያ ሕዝብ ላይ እንዲህ አይነት ትልቅ አፈና የሰፈነበት ሁኔታ ነው። እና በፖለቲካ መስኩ ብትመለከተው መሻሻልን ሳይሆን በየቀኑ አፈናው እየጨመረ ግድያው እየጨመረ እስራቱ እየጨመረ የሚሄድበት ሁኔታ ነው። ስፔሲፊክ በሆነ መንገድ እንመልከተው ከተባለና ቀደም እንዳነሳሁት ያለው ይሄን የፖለቲካ ሁኔታ ተመልክተው ኢትዮጵያ ሲሪየስሊ ወደ ከሸፉ መንግስት ፌልድ ወደ ስቴት ከዛም ደግሞ ወደ የመበታተንና የህልውና ሰርቫይቫል አደጋ ውስጥ የወደቀች ናት የሚሉበት ምክንያት እነዚህ ነገሮች እየተመለከቱ ነው። ይሄ የተባበሩት መንግስታት በተለያዩ ሰብአዊ መብት ኮሚሽኖች የኢትዮጵያ ኮሚሽኖች አይደሉም፣ ዓለም ላይ ያሉ የተባበሩት መንግስታት ኮሚሽንና ዓለም ላይ ያሉ የሰብአዊ መብት ተሟጋች ድርጅቶች
የሚያቀርቡት ነገር ነው። መንግስታዊ ያልሆኑ ቲንክ ታንኮች በፖለቲካ ጉዳይ ላይ የሚሰሩ የሚያቀርቡት ነው እና ይሄ ነው ኢትዮ ፖለቲካው። ዝርዝር ውስጥ ገብተን ስንት እነማንን አሰሩ እነማንን እናደረጉ የሚል ነገር ውስጥ መግባት የለብን። የትኛው ሚዲያ ዘጉ፣ የትኛው ጋዜጠኛ ተሰደደ የሚል ቁጥር ውስጥ መግባት የለብን። ጠቅላላ እንዳልነው መሰረታዊ የሆነው የፖለቲካው ነገር የሚያሳየው ይሄንን ነው። የአንድ ግለሰብ ፍጹም ፈላጭ ቆራጭነት የሰፈነበት ብልጽግና ፓርቲም አይደለም እኮ አሁን ኦፐሬት የሚያደርገው እዛ። ብልጽግና ፓርቲ አብይ የፈለገውን ነገር የሚፈጽምበት ረጅም ዱላ በለው ወይንም ረጅም የሚያማስልበት ረጅም ማማሰያ ወይ ቆሻሻ የሚጠርግበት ረጅም አካፋ በለው ይሄንን ሁሉም ነገር የሚያደርገው አርሚ ውስጥ ያሉት ሰዎች ቢሆኑ ተመሳሳይ በሆነ መንገድ ነው። ጀነራሎቹን እንዴት አድርጎ እንዳሰራቸው እንዳያዛቸው እንዴት እንደሚያዛቸው ሁሉን እናውቃለን። ደህንነቱም እንደዛው፣ ዲፕሎማሲውም በዚሁ መንገድ ነው የተያዘ ያለው። ዲፕሎማሲው የሚሰራው በአብይ ትዕዛዝ ነው። አብይ ዲፕሎማቶችን ሰብስቦ የሚናገራቸው ነገር ነው የሚፈጸመው። የምናየውን ቀውስ ከዲፕሎማሲ ጋር የተያዘ ከዚህ ጋር ነው። ወታደራዊ የሆነውም ጉዳይ እዚህ ውስጥ የገባበት ምክንያት ነፃ የሆነ ወታደራዊ የሆነ ውሳኔዎች የሚወስኑ ጀነራሎች የሉበት ሀገር ነው። ይሄንን አይነት ነገር ፈጥሮ አገሪቷን ፖለቲካ እዚህ ላይ አድርሶታል። በኢኮኖሚ መስክ ያለውን ዝም ብለን ጥቅል በሆነ መንገድ እንየው ከተባለ እንግዲህ ይሄ በተመንግስት በመናፈሻ በኮሪደር መብራት ምናምን ነገር በመሳሰሉት ነገሮች እንግዲህ የምታያቸው ነገሮች አሉ። ግን ለብልዝም አንድ ነገር አንተን እንኳን ብጠይቅ ነው ምን ያለው አንድ ሰው ብቻ ሳይሆን እንግዲህ ዓለም ላይ አዋቂዎች ናቸው ተሰባስበው ሲደመር 2 እና 2 3 ነው ቢሉ አሉ የሚባሉ ታዋቂዎች እንዴት ይሆናል ብለህ ጭራሽኑ ትሞታለህ እንጂ 3 ነው ብለህ አትቀበልም ያለው። በዚህ ደረጃ ግልጽ የሆነ የኢኮኖሚ ድቀት ያለበት ነገር ነው። አሁን ገብተን እዛ ውስጥ ለምልህ ብዙ ነገሮች በምሳሌነት ማቅረብ እንችላለን። የማይሆን ነገር ነው። ዳቦ ድንጋይ አምጥቶ ወተት አቅርቦ እጅ ላይ እየነከርክ ብለህ ዳቦ ነው ቢሉ በምንም አይነት አታደርገውም። የኢትዮጵያ ኢኮኖሚም የምንናገረው ነገር በዛ ደረጃ ሀቅ የሆነ ነገር ሊካድ የማይችል ነገር ነው። ዝርዝር የሆነውን ይሄ ነገር ውስጥ ሳትገባ ጀነራል የሆነውን ነገር ትሬንዱን ተመልከት። ጦርነት በመጥፎ መንግስትነት እንግዲህ ጦርነት እንዲቀሰቀስ ወይንም ቀስቀሰ ከግማሽ በላይ የሚሆነውን የሀገሪቷን ክፍል በተለይ አምራች የሆነውን የሀገሪቷን ክፍል እርዳታ ጠባቂ አድርገህ አውርደሃለህ እና እንግዲህ ኢኮኖሚው እየተሻሻለ ነው የሚለው አይደለም እነሱ። እንዴት ነው ከግማሽ በላይ አምራች የሆነውን የሀገሪቷን ክልል ጦርነት ውስጥ ጨምረህ የምግብ እርዳታ ጠባቂ ህዝቡን አድርገህ ባለህበት ሰዓት ላይ እንዴት ነው አንድ ሀገር ጉዳይ ኢኮኖሚ ሊመነደግ ሊያድግ የሚችልበት? እነሱ እኮ ጥቂት ሀገራት ናቸው የኢትዮጵያን ያህል ኢኮኖሚ ያደገ እያሉ እኮ ነው የሚያወሩት ያለው ከሰማቸው። ባለሀብቶች ገንዘባቸውን ያለምንም ስጋት በነፃነት የትም ቦታ ሄደው ኢንቨስት ማድረግ የሚችሉበትን ሁኔታ በጦርነት አጥፍተህ ወደ ሀገር የገቡ ኢንቨስተሮችን አስበርግገህ አውጥተህ ወደ ሀገር እንዳይገቡ ሌሎችን በዚህ በጦርነትና በሰላምና መረጋጋት አጥፍተህ እንዴት ነው አሁን የምንለውን አይነት የኢኮኖሚ እድገት በምንድን ነው የሚመጣ ያለው? እንደው አንተ ራስህ ልጠይቅ ትችላለህ ያለው እና የሀገሪቷን ኢኮኖሚ ተመልከት። የጦርነት ኢኮኖሚ አድርጎታል። በቀደመታ የወጣው አንድ መረጃ 37 ከመቶ ግን ግማሽ ለመሆን 13 በመቶ ነው የቀረው። 37 በመቶ የሀገሪቷ በጀት ህዝብ ለመጨፍጨፊያ መሳሪያ የሚገዛበት እና አብይ ስልጣኑን ማስጠበቂያ የሚሆኑ ጭራቅ ወታደሮቹን የሚመግበው ነው ያደረገው። ሪሰንትሊ ሰምተህ እንደሆነ የመከላከያ በጀት አልቆ አልበቃ ብሎ የአማራ ክልል ለክልሉ የተሰጠ በጀት የካፒታል በጀት የሚባለው የካፒታል በጀት ማለት ለኢንፍራስትራክቸር ለመንገድ፣ ለትምህርት ቤት፣ ለክሊኒክ መስሪያ፣ ለሌላ ነገር የተመደበ ማለት ነው። እሱን በሙሉ እንዳለ ለመከላከያ ሰራዊቱ ወጪ አድርጎታል። እንግዲህ ይሄ ከመከላከያ በጀት አልፎ የክልል በጀት ገብቶ በአማራ ክልል ይሄ ምን ማለት ነው? ሙሉ በሙሉ ባለፈው 2 ዓመት ይሄንን አደረገ ማለት እዛ ክልል ውስጥ 1 ኪሎ ሜትር መንገድ፣ አንድ አዲስ ክሊኒክ፣ አንድ ትምህርት ቤት አልተከፈተም ማለት ነው። ካፒታል በጀቱን ይሄ የመከላከያ የሚበላው ሆነ። መከላከያው ከክልሉ ወስዶም አይደለም በጀቱን እንዳለ ተረክቦ ነው የሚጠቀምበት እና ወታደርም እያበላበት አይደለም።
በኋላ እንመጣበታለን አንዳንዱን ነገር የደረሰበትን ዝቅጠት ሌሎችም ወጪዎችን እየሸፈነበት አይደለም። አብዛኛው ገንዘብ የሚሄደው ያለው በጀነራሎቹና በሹማምንቶቹ ኪስ ነው የሚገባው ያለው ገንዘብ እና ዛሬ ኮሎኔል በለው ጀነራል በለው ዱባይ ላይ ኢንቨስት የሚያደርገው ነገር በሙሉ እዚህ አይነት ብር ጋር የተያዘ ነገር ነው እና ይሄንን አይነት በጀት 37 በመቶ አድርገህ እንዴት ነው ያንድ ሀገር ኢኮኖሚ ሊያድግ የሚችለው? ምክንያቱም 37% ለሚነድ ነገር ነው ወይ በሌብነት የሚሄድ በጥይትም ግዛበት መድፍም ግዛበት ድሮንም ግዛበት የሚገነባ ነገር አይደለም ላይ ይዋላ ያለው ፋክት የተገነባውን አፍርሶ ራሱም የሚነድ ብር ነው የሆነ ያለው እና ይሄንን ያህል የአንድ ሀገር በጀት እዛ ላይ አውርተህ በምን ተአምር ነው ኢኮኖሚ ሊሻሻል የሚችለው? ከዛ ላይ የሀገር ሀብት አልበቃ ብሎ ከውጪ አካላት ብድር ለመቀበል ዶላርን እንዴት አድርጎ በነፃ ገበያ ይሄድ ብሎ በአንድ ጊዜ ዶላር ከ100% በላይ ነው 50 ምናምን የነበረው ዶላር አሁን 123 130 ገደማ ደርሷል ያለው ትንሽ ጊዜ ከሄድክ እንደውም 3 እጥፍ ነው የሚሆነው ማለት ነው። በዛ አይነት መንገድ የዶላርን ዋጋ አውርደህ የቃዎችን ዋጋ በዚህ ደረጃ አስወድደህ የህዝቡን ኑሮ አድቀህ የኑሮ ውድነት አምጥተህ እንዴት ነው በአንድ ሀገር ላይ ሪሊ ኢኮኖሚ እድገት ልታመጣ የምትችለው? ሌላው በዙሪያ የሰበሰብካቸው የቀንጅቦች ህዝቡ ያልተረዳው ነገር በአንድ ትልቅ ነገር በኋላ የምንመጣበት በዛ ሀገር ላይ ምን ያህል ዘረፋ እንደሚካሄድ አብዛኛው ሰው ኢቭን ፖለቲካ ውስጥም ያለው ሰው በደንብ የተረዳው አይመስለኝም መጠኑ እና ይሄንን አይነት ነገር የሚዘርፉ ሰዎች ዘርፈው አገር ውስጥ ኢንቨስት ቢያደርጉት አንድ ነገር ነው። ዘርፈው ገንዘቡ በሙሉ የሚወጣው ወደ ውጭ ነው። የካፒታል ፍላይት የሚባለው የንዋይ ሽሽት ነው የሚባለው ያለው በአንድ ሀገር ላይ የንዋይ ሽሽት ከመጣ ምንም ኢንቨስት የሚደረግ ነገር የለም። ምክንያቱም ሀገር ውስጥ ያለው ሰላምና መረጋጋት የመንግስቱ የመቀጠል ነገር አስተማማኝ ባልሆነበት ሀገር ላይ ገንዘብ ያለው እንኳን ዘርፎ የወሰደ ጀነራልና ሚኒስቴር አይደለም ነጋዴ እንኳን ገንዘቡን ሀገር ውስጥ አያስቀምጥም። ባገኘው አጋጣሚ ውጭ ሀገር ነው መውሰድ የሚፈልገው ወይንም ደግሞ በወርቅ አርጎ ማስቀመጥ ነገር ነውና እንደው ዝም ብለው ለማየት ያክል አንዳንድ ነገሮች በዚህ በካፒታል ፍላይት ደረጃ ያለውን በወያኔ ጊዜ በመጀመሪያዎቹ 17 ዓመት ከኢትዮጵያ ወደ ውጭ ወጣ የተባለው በዘረፋ በሌብነት በተለያየ መንገድ 16 ቢሊዮን ዶላር በ17 ዓመት ካየኸው 17 ቢሊዮን ዶላሩ ዘረፋው በጣም የጀመረው ከምርጫ 97 በኋላ ነው። ምርጫ 97 እና 83 ከመጣ 14 ዓመት ሙሉ ምንም አልተሰረቀም ማለት ትችላለህ። እንግዲህ ፍሮብስ የሚባለው ማጋዚን ያወጣው በ17 ዓመት 16 ቢሊዮን ብር ተሰርቋል ሲል ሪሊ በ3 እና በ4 ዓመት ውስጥ ነው አብዛኛው ገንዘብ ተሰርቆ የወጣው። ወያኔ ከስልጣን በወረደበት ሰዓት ላይ ከዛች ደሃ ጋር 42 ቢሊዮን ዶላር ነው በተዘረፈ የሚባለው። መዘረፍ እንደሚቻል እንደ አይነት ሀብት እንዳለን ደግሞ መረጃዎችን በኋላ መጣላለሁ። በጣም በቀላሉ መዝረፍ ለካ እንደሚቻል አላቅም ነበር እኔ። ይሄ እንዴት ይሆናል ያለው ከዚህ ደሃ ሀገር ላይ ይሄን ያህል ብር ዶላር በቢሊዮን የሚቆጠር ከየት መጥቶ ነው የሚዘረፈው? እነዚህ የውጭ ድርጅቶች እያጋነኑ ነበር የሚል ነበር። ግን አሁን ብዙ መረጃዎች አግኝተናል እንዴት እንደሚዘርፉትና ይሄንን ወስደህ እንግዲህ እንዳልኩህ በመጨረሻው አመት ላይ የተወሰደውን እና መጨረሻም እንግዲህ 42 ቢሊዮን ያሉት 27 አመት ከቆዩ በኋላ ተዘረፈ የሚባለውን ወስደህ ሌላም አንዳንድ ያደረጉት ነገር ከተመለከትክ እንደ አዜብ መስፍን አይነቶቹ ብሔራዊ ባንክ ተቀምጦ የነበረውን ወርቅ በብረት ቀይረው ቀለም ወርቅ ቀብተው ዘርፈው የወሰዱት እነሱ ናቸው። እንግዲህ የታወቀ ነገር የሱን አይነቱን ነገር ግምት ውስጥ አስገብተህ በዛ ጊዜ ሲካሄድ የነበረውን ዘረፋ ግምት ውስጥ አስገብተህ አሁን ከሚካሄደው ዘረፋ ጋር ስታወዳደረው ያቺ ወርቅ አሁን ያነሳው ለወርቅ ለቀለበት እንኳን አትሆንም። የሚሰረቀው የወርቅ ብዛት በጣም በሚዘገንን ደረጃ ላይ የደረሰ መሆኑን ነው። እዚሁ ላይ ላስቀምጥልና ሪሰንትሊ ሰምተው እንደሆነ አላቀም ያለው ጌታቸው ረዳ ሲናገር ከትግራይ በኮንትሮባንድ ወደ ዱባይ በተለያየ መንገድ ተወስዶ ተሸጠ በአንድ ወር ውስጥ ብሎ የተናገረው 38 ኩንታል ወርቅ ሰምተዋል። 38 ኩንታል ሲል 38 ኩንታል 3800 ኪሎ ግራም ወርቅ ማለት ነው እና ወደ ግራም ስትቀይረው 3 ነጥብ
3 ሚሊዮን 800 ሺህ ግራም ነው። አሁን አንድ ግራም ወርቅ በ14 ካራት ዝቅተኛው ገበያ ላይ የሚሸጠው $36 ከ85 ሳንቲም፣ ከፍ ያለው ደግሞ 22 ካራት ወርቅ የሚሸጠው 52 ብር ከ57 ሳንቲም ነው። እና በዝቅተኛው እንኳን አባዛውና የወጣው 38 ኩንታል በግራም መንዝረ 3.8 ሺህ ግራም በ36.85 ስታባዛው ከ2 ቢሊዮን ዶላር በላይ ይመጣል። ዶላር ነው ማወራለሁ ያለው በወር ከትግራይ ከተመረተው ያንን ያህል ወርቅ ነው በኮንትሮባንድ ወጣ ብሎ የሚናገረው ያለው። እንግዲህ በመላው ኢትዮጵያ ያሉትን ወርቅ ማዕድኖችን ጨምር እዚህ ላይ ይሄንን ሂሳብ ውስጥ አስገብተህ ለትግራይ የሚሰጠው በጀት ስንት ነው በየጠይ ስመለከት 14 ቢሊዮን የኢትዮጵያ ብር ነው። ወርቅ ከትግራይ ብቻ የወጣው 260 ቢሊዮን ብር ይሆናል ያለው። ያስሮ ወር ብቻ ሁለቱን ወር ትቼ በዝቅተኛው አባዝቼ የኢትዮጵያ በጀት 800 ቢሊዮን ብር ነው። 260 ከአንድ አራተኛው በላይ ሆኗል ያለው። ከአንድ አካባቢ ብቻ በኮንትሮባንድ ወጣ ብሎ የሚናገሩትን የወርቅ ብዛት ነው ማወራለ። በዚህ ደረጃ ነው ኢትዮጵያ ውስጥ ዘረፋ የሚካሄድ ያለው እና እንዲህ አይነት ነገር አገር ላይ የዚህ አይነት የዘረፋ መዋቅር ተዘርግቶ በተንሰራፋበት ሁኔታ እንዴት አድርገህ ነው አገር ይለማል ብለህ የምታስበው ማለት ነው? የሚያሳየው ነገር በሙሉ ኢንዲኬተሮቹ በሙሉ የሚያሳዩት ያለው በምንም ተአምር የፈለጉትን እነሱ ያውሩ የአገሪቷ ኢኮኖሚ ከድጡ ወደ ማጡ እየገባ ያለበት ሁኔታ ነው። አሁን ያልኩን አይነት የሌብነት ነገር በብዙ መልኩ የሚገለጹ ሌብነቶች ናቸው። ይሄ በወርቅ ብቻ ነው። እንደው አንድ ነገር እዚህ ጋር ለመጨመር ሪሰንትሊ ሲናገር ሰምተው ከሆነ 500 ቢሊዮን ዶላር ከወርቅ ገበያ ያደረግን ሲል አብይ ሰምቼዋለሁ ይላል። let me give you አንድ በጣም የሚያስገርም ነገር ዱባይ ላይ ወርቅ በ1 ኪሎ ወርቅ 17 ሚሊዮን ብር ይሸጣል። ወርቅ በብር 3 ሚሊዮን ብር ከከፈልክ ከዱባይ ወደ ኢትዮጵያ ወርቅ ማስገባት ትችላለህ። ይሄን የሚያስገቡት ጀነራሎቹ ሚኒስቴሮቹ ናቸው። ሊካቸው ተጠቅመው ነጋዴ ይገዛል፣ ኢትዮጵያ ይመጣል። ይሄ ወርቅ ከኢትዮጵያ ወጣ ወርቅ ነው። ነጋዴዎቹ ይገዙና ያመጡና አብይ ምን አድርጓል ያለው ዱባይ ላይ ከሚሸጥበት ዋጋ በ30% ይሄንን ወርቅ ገዛለው ስላለ ወደ ኢትዮጵያ ወርቅ በጎረፍ ጀምሯል። ይሄንን ወርቅ ሰብስቦ ነው 500 ቢሊዮን ዶላር ገቢ ያገኘን የሚለው። እንግዲህ ተመልከት 3 ሚሊዮን ብር ለ1 ኪሎ ከፍለው አስገብተው ያተርፋቸዋል ማለት ነው ሰዎች። እና በዚህ መንገድ ወርቁ ይወጣል፣ ነጋዴዎች ይገዙታል። እንደገና መንግስት ገንዘብ ፕሪንት እያደረገ እንግዲህ የዋጋ ግሽበቱ አንዱ ከሚያነረው ነገር አንዱ መንግስት የሚያሰራጨው የብር ብዛት ነው። ስለዚህ አብይ እያተመ ይሄንን ወርቅ ይገዛል ያለው በ30% ከፍ አድርጎ ነው የሚገዛቸው። አሁን ወርቅ ከኢትዮጵያ ይወጣል በኮንትሮባንድ፣ ከዛ ተገዝቶ ይመጣል፣ ፌደራል መንግስቱ ይገዛዋል። እንደገና የገዙትን እንትን ያሉት ሰዎች እንደገና ያንን ወርቅ ተመልሰው እንደገና የሚያጣውን ወርቅ ሄደው ከዚህ ከማዕድን ከምን የሚዘረፈውን ጀነራሎች የሚያወጡትን ወርቅ ከዛ ገዝተው አምጥተው እንዲህ አይነት ነገር እስከመቼ ሊቀጥል እንደሚችል አላውቅም። ትውስል እንደሆነ እኔ 42 ኪሎ ግራም ወርቅ ጀነራል አበባው ሚስታወጣ ተይዛ በኋላም የያዟትን ሰዎች አስረው ሴትዮዋ እንድታወጣ ፈቀዱላት። ይሄ አብይ ያወቀው የተከናወነ ነገር ነውና ሰው አያምንም። 42 ኪሎ ግራም ስለሆነ ለኛ በጣም ትልቅ ነው። በጣም እግረ መንገዱን ግን ከሱም በላይ ወርቅ ያወጡ ሰዎች አውቃለሁ። ደመቀ መኮንን አንዴ 30 ኪሎ አንዴ 40 ኪሎ በአጠቃላይ 7 ኪሎ ወርቅ ወደ ዱባይ በነጋዴዎች አማካኝነት አውጥቷል። ከዚህ ቤት ያለው ጥቂት ዓመታት በፊት እና ይሄ ነገር ከምናወራው የወርቅ ብዛት ጋር ቅድም ካነሳው ከትግራይ ብቻ በአንድ ወር ወጣ ከሚባለው ነገር ጋር ስታወዳደረው ትንሽ እኮ ነው። ሰዎች ግን አላመኑም ነበር። ማየት ያለባቸው አገር በዚህ ደረጃ በቀሰም እኮ ነው እየመጠጧት ያለው፣ አጥንቷ ድረስ እየጋጧት ነው ያለው።
ይሄ ስርዓት እድሜ አለው ብሎ ስለማያምን ጀነራሉም ሚኒስቴሩም ሌላውም እድል ያጋጠመው በሙሉ አገር እየዘረፈ ንብረቱን ውጭ ሀገር ላይ ኢንቨስት የሚያደርገው ያለው ሪል ስቴት ላይ ናቸው ያለው የተለያየ ንግድ ውስጥ ገብተዋል። በዚህ ደረጃ ለማንሳት የፈለኩት በዚህ ደረጃ የአንድ አገር ካፒታል ወደ ውጪ እንዲህ በገፍ እየወጣ በምን ተአምር ነው አንተ የአንድን ሀገር ኢኮኖሚ አሻሻልኩ ልትል የምትችልበት ያለው? እዚሁ ነው ብለሃለው። በሙሉ በዚህ መንገድ ከሄድ ከመንግስት ወርዶ የኢኮኖሚው መድቀቅ ሰራተኛ ደሞዝ መክፈል ከማይችልበት ደረጃ ላይ እንደደረሰ ነው እንግዲህ የምናየዋለውና በአጠቃላይ ማለት ያለብን እነዚህ ሁሉ ነገሮች እንደዚህ ሆኖ አብይ የተነሳ በአለም ላይ ካሉ ጥቂት ኢኮኖሚዎች ያደጉኛ ነን በሚልበት ሰዓት ላይ ደግሞ በዛ ላይ የጨመረውን ነገር አስታውሳለሁ። በእኛ ጥረት አይደለም የሚያድገው በፈጣሪ ጥረት ነው ሲል የሰማሁት። እኔ እንዲህ አይነት ፈጣሪ አይቻላቅም። አገር እያዘረፍክ ሰው ስራ እንዳይሰራ እያደረግክ ጦርነት ቀስቀሰስ ስራ የሚሰራበትን ሁኔታ እያጠፋህ አንተ የበለጠ ማምረት የምትችል የሚያግዝ ፈጣሪ እኔ አላቅም። እኔም እንግዲህ ብዙም ሃይማኖት አካባቢ ብዙም ሙሉ ሰው ባልሆንም እርዱኝ ይረዳችኋለሁ። ሰላም ለማስፈን ጥረት አድርገህ ስራ ለመፍጠር ጥረት አድርገህ ኢኮኖሚውን ለማሻሻል ጥረት አድርገህ ሁሉ ነገር አስተካክለ የጎደለኝ ይሞላልኝ ብትለው ይሞላልሃል ሲባል ነው የሰማሁት ያለው። አብይ ግን ጠቅላላ ይሄ ሁሉ ያልኩ ነገር ባለበት ሀገር ላይ ኢኮኖሚው አድጋል ሲል ባስማት ነው ወይ የሚያድገው ነው ያልኩት። ባስማት የሚያድግ ነገር አይደለም ኢኮኖሚው ያለው። ስለዚህ አሁን የምናየውን ስለ ኢኮኖሚው ዝርዝር ነገር ውስጥ ገብተን ሳናወራው በዚህ በመናወራው ልክ ብቻ የምታየው ነገር ነው መሳይ ነው። አቶ አንዳርጋቸው ወደ ሌሎቹ ከመግባት በፊት ሀገሪቱ በደዚህ አይነት ሁኔታ እውነት ለመናገር የምንሰማቸው ነገሮች ሁሉ ጆሮን ጭው የሚያደርጉ ናቸው። እውነት የመልእክት ሳጥናችንን መክፈት እስከሚከብደን ድረስ ነው የደረስነው። በጣም ያሳዝናል። መምህራን ልጆቻቸውን ይዘው ልመና እየወጡ ነው። ጧት ያስተምራሉ፣ ከሰዓት ሰፈር ቀይረው የሚለምኑበት ዘመን ላይ ደርሰናል። በዋንጫ የተመረቀ በሜዳሊያ የተመረቀ ዋንጫውንም ሜዳሊያውን ይዞ መንገድ ላይ ተሰጥቶ ልመና ጀምሯል። እንዲህ የሆነው ምንድነው ታዲያ? የኢትዮጵያ ሕዝብ አሁን በምንድነው እየኖረ ያለው? አሁን እና አብይ አንድም ምንም የተፈጠረ ነገር የለም የእናንተ ሟርት ነው እናንተ ትሟርታላችሁ እንጂ ሀገሪቱ ሰላም ናት። ህዝቡ ወጥቶ ይገባል። አዲስ አበባ ደርሶ የመጣ ሰው በቅርቡ የነገረኝ ነው። ሰው ይመላለሳል፣ ይወጣል፣ ይገባል። እኔ ኢትዮጵያ ማአት እንደመጣባት የማቀው እናንተ ላይ ስሰማ ነው። አዲስ አበባ ግን የማየው ነገር ሰው ይወጣል፣ ይገባል፣ ይበላል፣ ይጠጣል የሚል ነገር ነው። ታዲያ ይሄ ሁሉ እንግዲህ ሀገር አያመረተች አይደለችም፣ እጅግሯ ተሳስሯል በተለያዩ ነገሮች። ከዚህው ላይ ደግሞ ዘረፋው ያው አንተ እንደምትገልጸው ነው። ታዲያ በምን ቆመች ሀገሪቱ? በምን ኪነ ጥበብ? በአስማት ነው? በተአምር ነው? በመለኮታዊ ኃይል ነው? እውነት ብዙ ጊዜ ጥያቄ ይሆንብኛል አቶ አንዳርጋቸው። በመሰለህ በተለይ ከድሮም ጀምሮ የነበረ ነገር ከዲያስፖራ በምትሄድበት ሰዓት ላይ የተወሰኑ ቦታዎች ነው የምትሄደው ያለው። ብዙ ጊዜ መዝናኛ ቦታዎች ትሄዳለህ። እነዚህ መዝናኛ ቦታዎች ላይ ጊዜን የምታጠፋው የምታገኛቸው ሰዎች የሚወስዱ ዘመዶችም የሚወስዱ እንዲህ አይነት ቦታዎች ላይ ነው። ወርደ ተራው ኦርዲነሪ የሆነው ሰራተኛው መምህሩ፣ የፋብሪካ ሰራተኛው መምህሩ፣ ተራ ነጋዴው፣ ጉልት ነጋዴው፣ ሌላም ሸቅሎ የሚበላው ሰው እንዴት ይኖራል? ምን አይነት ቤት ውስጥ ይኖራል? ምን ምግብ በልቶ ይውላል? ምን ልጆቹን ያበላል? ብለህ አትመለከትም ያለው አንዱ ትልቁ ችግር። አሁን ወያኔ ጊዜም ከተማ አዲስ አበባ የሚመላለሱ ሰዎች ይሄን ሲሉ ነበር። እኔ አውቃለሁ፣ ያስታውሳለሁ። እንደዚህ አይነት ነገር ነው አይቶ የሚወጡት ያለው። እየለማ ነው፣ እያደገ ነው፣ እየበለጸገ ነው የሚለው ያለው። ኢንፋክት በወያኔ ጊዜ ይሻላል ያለው። ለምን ኮንክሪት የሆኑ ኢንፍራስትራክቸር ግንባታዎች ነበሩ። እነሱ አይተው ኢምፕሬስ ቢያደርጓቸው አይገርመኝም ያለው፣ ያስደንቋቸው። ኮንዶሚኒየም ግንባታዎቹ ያስደንቋቸው አይገርመኝም። በተለይ በአሁኑ ጊዜ ግን ከዛች ከኮሪደር ልማት በስተቀር በመሰረታዊ በሆነ መልኩ እንኳን የተገነባ ነገር በሌለበት ሰዓት ላይ የት ውለው ነው ይሄን እናንተ የሚነግሩ ያለው? ቅድም ያለው ፋክት ተቀምጦ ይያለ ኢንፋክት ባስማት ይኖራል የሚል ነገር ክርክር ውስጥ የምንገባ ከሆነ ኢኮኖሚው አይደለም ባስማት የሚያድጋለው፣ ባስማት የሚኖረው ህዝቡ ነው እስከሚገባኝ ድረስ። እንዴት ሊኖር ይችላል? አንጀቱ ከአንጀቱ ተጣብቆ በቀን አንድ ጊዜ በልቶ ማደር ነው። እንግዲህ አንዳንድ ጊዜ በቀን አንድ ጊዜ ሳይበላ 2-3 ቀን ቆይቶ ምግብ የሚያገኝ ሰው አለ። ይሄ ህዝብ ተነስቶ መሪዎቹን መብላት ያልቻለበት ሁኔታ ውስጥ ነው ያለው። ያለውን መብላት ያልቻለበት ሁኔታ ውስጥ ነው ያለው። ይሄን ስላላደረገ የተከፋ
የተራበ አይመስልህም አንተ ባጠገብ የሚያልፈውን 10 ሰው ምናምን ነገር ቆመ ምናምን ነገር ትንፋሽህን እስቲ ላሽተው ብትል ከረሃብ የተነሳ ካፉ የሚወጣው ክርፋት አንተ ልታሸተው አትችልም ያለው እንኳን አሁን አይደለም በሌላ ጊዜ ማቋለሁኝ እኔ ሰዎች ሳናግር ነው ምዳለው ከረባት አርጎ ሱፍ ለብሶ ከረባት ለብሶ መጥቶ በአንድ ጉዳይ ላይ ላናገር በሚልበት ሰዓት ላይ አፉን ለማናገር ሲከፍት ከሆዱ የሆዱ ባዶነት የፈጠረው ሽታ ካፉ ሲወጣ ነው ምታየው እንኳን ይሄ በ1000 እና በ900 ብር በወር በምን ታምር እንደሚኖር የማታውቀው ህዝብ ይሄ እንግዲህ አብዛኛው ነው ስለዚህ ይሄ እንደዚህ ሰዎች የሚሉት ምንም ትርጉም ያለው ነገር አይደለም ለኔ መሰረታው እኔ በመኖርበት እኮ ቤት እዛ የነበርኩበት አዲስ አበባ የነበርኩበት ቤት ከፎቅ ላይ በግራና በቀኝ አንድ ቦታ ሁለት ትልልቅ ቪላዎች አሉ በጎናቸው በግራና በቀኝ በሁለቱም ቪላዎች መካከል ከፎቅ ላይ ሆኜ ነው መመለከተው 100 ስኩዌር ሜትር የማይሞላ አንድ ግቢ አለ 100 ስኩዌር ሜትር አይሞላም ጣራው ላይ ግን 13 ዲሾች አሉት ያ የሚነግርህ ነገር ምን መሰለህ ያለው እንግዲህ ዲሽ የሌለውም አለ ማለት ነው 13 ባባወራዎች እዛ 100 ስኩዌር ሜትር ቤት ውስጥ ይኖራሉ ትንሽ በር ነው የሚገቡት የሚገባውን የሰው ብዛት ቆሜ ስመለከት እነዚህ ሰዎች አንድ ሰው በጀራው መተኛት የሚችልበት ቦታ አለ ወይ እዛ ግቢ ውስጥ ነው እንደዚህ አይነቱን ነገር ማየት ካልቻልክ ህዝብ በምን አይነት ሁኔታ እንደሚኖር ማለት ነው እዚህ አይነት አኗኗር ያብዛኛው የከተማው ህዝብ አኗኗር እነዚህ ሰዎች ናቸው ዛሬ ደግሞ በጠኔ ማደሪያው እንትን ሆኗል ያለው ቅንጦት ሆኖ በራብ የሚጠበሱበት ሁኔታ ውስጥ ወድቋልና በአስማት የሚኖሩት እነሱ ናቸው ማለት እንችላለን ሞቶ ስላላመጸ ወጥቶ ሌላ ሀገር ላይ እንደሚደረገው ስላላደረገ መሪዎቹን ቆራርጦ ስላልበላ ያለውን ቆራርጦ ስላልበላ በልቶት እንደሚኖር አርጎ ማቅረብ ነውር ይመስለኛል ያለው እንግዲህ አቶ አንዳርጋቸው ሌሎች መረጃዎች አሉ በተለይ ወቅታዊ ሁኔታን በተመለከተ አሁን በኢኮኖሚው አይተናል በፖለቲካ በተወሰነ ነካክተዋል እስቲ ሌሎችስ በማነጻጸሪያዎች አገሪቱ ያለችበት በማህበራዊ መልኩም ያሉትን ነገሮች ብትመለከታቸው ተመሳሳይ የሆነ ነገር ነው የምትመለከተው ያለው እኔ ምልህ ፖለቲካው በተበላሸባቸው አገሮች የተያያዘ ነው ሁሉ ፖለቲካ ነው ሁሉ ጊዜ ብዙ ነገር የሚወስነው ኢኮኖሚው መበላሸቱ አይቀርም ያለው ጤነኛ ባልሆነ ፖለቲካ ውስጥ የሚያድግ ኢኮኖሚ አይኖርም ዝርዝር ሳትገባ በዚህ ብቻ መደምደም ትችላለህ ዝርዝር ውስጥ የምንገባው የሚያዳምጠው ሰው ዝርዝሩን ካላወቀው አይገባውም በሚል እንጂ ገና ሲጀመር በሁለት አረፍተ ነገር ኢትዮጵያን መጨረስ ትችላለህ ፖለቲካዋ ተበላሽቷል ፖለቲካዋ ከድወጥ ወደ ማጡ ነው ካልክ ሎጂኩ ኢኮኖሚውም እንደዛ ነው ማህበራዊም እንደዛ ነው ወደሚል ነው የሚወስድ ያለው ግን ትንሽ ነገር ማለት ስለሚገባ ነው ማህበራዊ ህይወት በዚህ በተበላሽ አይነት ሀገር ውስጥ ገነት ሊሆን አይችልም ያለው በገጠር ብቻ ሳይሆን በከተማ ውስጥ ዜጎች በሚሊዮኖች የተፈናቀሉበት ነው ተጠቅላላ ተደምሮ በመጠለያና በምግብ እርዳታ የሚኖሩበት ሀገር ነው ይሄ እንግዲህ ትልቁን ማህበራዊ ህዝቡን ስትመለከተው ክሊኒኮች ትምህርት ቤቶች በድሮን በጀት በሺዎች የፈረሱበት ነው በሚሊዮኖች የሚቆጠሩ ህፃናት ትምህርት ቤት የማይሄዱበት ሁኔታ ተፈጥሯል ታሞ መታከም አንዳንድ ቦታ ላይ በምት ተይዞ ክሊኒክ ጋር መድረስ አይቻልም ያለው ዛፍ ስር የሚወለድበት ወደ ቅድመ ስልጣኔ ዘመን ተመልሷል ያለው ለስቃይ ማስታገሻ የሚሆን መድኃኒት በአብዛኛው የኢትዮጵያ ገጠሮች ጠፍቷል ያለው በዚህ ደረጃ ነው እንግዲህ እየወረድን ያለ ነው ትራንስፖርት የምትለው ነገር ማህበራዊ ጉዳይ የምትለው ነገር ነው ይሄ ሰላሙን ወሰደው በሰላም ወጥቶ መግባት የማይቻልበት ሀገር ነው የሆነው ያለው አንድ ቦታ ወደ ሌላ ቦታ መንቀሳቀስ መስራት መኖር የማትችልበት ሁኔታ ነው ያለው ማህበራዊ የምንለው ነገር ይሄንንም ያካትታል ያለው ቅድም ያነሳነው ነገር ይሄ ኑሮ ውድነቱ በቀን አንድ ጊዜ መብላት የማይቻልበት ደሞዝ መክፈል የማይቻልበት ሁኔታም አንድ ላይ ተደምሮ የማህበራዊ ኢሹ ነው ይሄም እና ማህበራዊ ሁኔታ ከኢኮኖሚው ጋር የተያያዘ ነው ስንል አንዱ ትልቁ መገለጫ ወጣቱ ተስፋ ያለው ነው ቅድም አንስቼዋለሁ ተስፋ የቆረጡ ወጣቶች ከሀገር በብዛት የተሰደዱ አሰቡበት እንኳን ሳይደርሱ በረሃና ባህር የበላቸው የትም የሚቀሩበት ሁኔታ ከመቼውም ዘመን በላይ ተጠናክሯል ያለው እንግዲህ አንዳንዱ ስታቲስቲክስ ያስደነግጣል ግን እኔ አይሆንም ብዬ አላስብም ከትግራይ ብቻ በስንት ጊዜ እንደሆነ አላቅም ያለው በጣም ባጭር ጊዜ 6000 ወጣቶች በባህርና በበረሃ በቃም ብለው አገራቸውን ጥለው የሄዱበት ሁኔታ ተፈጥሮ እንደነበረ ሲናገር ሰምቻለሁ
በአጭር ጊዜ ውስጥ ነው ይሄ የሆነ ያለው። ሌላ ቦታ ላይ ተመሳሳይ ነው። ምናልባት አዲስ መረጃ ነው ሰሞኑን የወጣ ነው እንደው የከፋ መሆኑን ለማሳየት እንዲቻል ነው። የትግራይ ጉዳይ የሚመለከተው ቢሮ ኃላፊ የሰጡት መግለጫ ነው። በአንድ ወር 32000 የትግራይ ተወላጆች አገር ለቀው ይወጣሉ ነው። 32000 ነው በአንድ ወር። አዲስ መረጃ ነው። ሁኔታዎች እየተባባሱ ስለሄዱ ወደዛ ሊያድግ ይችላል። ተስፋ የሚያስቆርጥ ነገር ነው እዛም ያለው ሁኔታ። ምክንያቱም ትግራይ አይላንድ አይደለችም። ኢትዮጵያ ውስጥ ያለው አጠቃላይ ሁኔታ ተስፋ የሚያስቆርጥ ነው። ትግራይ ውስጥ እኮ ቀውስ አለ ብለህ ሌላ ባጥሩ እኮ ቢሆን ኖሮ ዝም ብሎ በማያውቀው በረሃና ባህር ውስጥ እየሄደ እንደሚያልቅ እያወቀ የትግራይ ወጣት እኮ አይደለም። ሌላ ቦታ ላይም ያለው ህይወት ተመሳሳይ ነው። ስለዚህ እኔ ከዛ ተንቀሳቅሼ አዲስ አበባም ብሄድ የሚመጣልኝ ነገር የለም። አዲስ አበባም ከትግራይ ባልተሻለ ሁኔታ ነው የአዲስ አበባ ወጣት እየኖረ ያለው ብሎ እኮ ነው የአዲስ አበባ ወጣት እንደሚለቅ እንደሚሄድም ያውቃል ያለው። ስለዚህ ይሄ በጣም በከፍተኛ ቁጥር ያደገ ነገር ነው። የሞራል የማህበራዊ ጉዳይ ላይ አንድ የምታየው ነገር የሞራል ዝቅጠትም ይዞ ይመጣል ያለው ማህበራዊ ውስጥ የምትጨምረው ነገር። እዛ አካባቢ አሁን እኔ መንግስት ባለስልጣን እኔ ብዙ በተወሰነ ደረጃ እድለኛ ነኝ። እኔ የሚያምኑኝ ሰዎች አሉ በደንብ ዝርዝር መረጃዎች የሚሰጡኝ እና በዛ የተነሳ አንዳንዱን ነገር መንግስት ባለስልጣናት ምልህ ሐሺሽና ኮኬን ሻጮች የሆኑበት ሁኔታ ነው ያለው። በተለይ ሐሺሽ እኛ ሀገር ትንሽ ነበረ። ኮኬን ግን አሁን የመንግስት ባለስልጣናት የሚያዘውን ኮኬን እያወጡ ትልልቆቹ ክለቦች ውስጥ በመሸጥ እዛ ክለብ ውስጥ ከዚህ በፊት ኑሮ የማያውቅ የኮኬን አዲክሽን ተፈጥሯል ኢትዮጵያ ውስጥ። ፊልም ላይ የምታየውን ይሄን ነጭ ዱቄቱን ነስንሶ በካርድ ቆርጦ በእንትን ስኒፍ ማድረግ ኢትዮጵያ ውስጥ አሁን በጣም በየክለቦቹ ውስጥ ያሉ ክፍሎች አሉ። እዛ ይሸጣል፣ እዛ ስኒፍ ያደርጋሉ። እንዲህ አይነት የማህበራዊ ቀውስ ሁሉ ነው ጀነሬት እያደረገ ያለው። ፎርስ የሚላሉ አደገኛ አዘዋዋሪዎቹና ነጋዴዎቹ እነሱ ናቸው። ግን ከተጠቃሚነት እነሱም አልዳኑ፣ ዋነኛው ተጠቃሚዎች ሆነዋል። እኔ ያስደነግጥ ይሆናል ያለው በኮኬን እንትን ብሎ ጀዝቦ በስራ ቤት የሚገባ ጀነራል ያለበት ሀገር ነው። እስከዛ ደርሰናል እና እንደዚህ አይነት ነገሮችን ከተመለከትከው ምልህ ማህበራዊ የሆነው ነገር ሌላውን ጨርሶ ሞራል እሴቱን እና የማህበረሰቡን ጤነኛ የሆነ የግንኙነትም በለው የስነ ምግባር በለው ነገር እያነተበው የሄደበት ነገር ነው እና እንተው ዝም ብለህ ስትመለከተው በሁሉም መስኩ ሄዶ ሪሊ ሀገር እንደ ሀገር የመትረፍስ እድል አለው ወይ የሚል ጥያቄ ጭራሽ ነው የሚያስነሳ ሁኔታ ላይ ነው። እኔ እንደዚህ ዘመን ከልቤ ነው የምልህ ያለው ይሄ ሀገር ወዴት ሊሄድ ነው? ይሄ ሀገር ሊያበቃለት ነው ወይ? በዚህ አይነት መንገድ ማነው ይሄን ውስብስብ የሆነ ችግር ተረድቶ ከዚህ ውስብስብ ችግር ጋር የሚመጥን መፍትሄ ይዞ ሊመጣ የሚችለውስ ማን ነው በዛ ምድር ላይ? ምክንያቱም የምታያቸው ፍንጮች እንኳን የሉም። የሁኔታዎችን ከባድነት ስትመለከት በዚህ መንገድ የሄደ ነገር ነው። እዚህ የማህበራዊ ጉዳይ ለየት አድርገን ለብቻው ወደኋላ ብናነሳው ደስ የሚለኝ ያለው ነካ አድርጌዋለሁ። የሞራል ዝቅጠቱ የሁኔታዎችን አስከፊነት በከፍተኛ ደረጃ የሚገልጸው ስለሆነ እኔ እናንተ ከተለያየን በኋላም ከፍተኛ እድገት ያሳየ ነገር ቢኖር እሱ ስለሆነ ትንሽ ወደኋላ ተመልሰን እሱን ነካ ብናደርገው ጥሩ ነው። ሌሎችን ዋና ርዕሶች ከጨረስን ብዬ ነው ማስበው ያለው። ሌላ ይሄ የምላለው መሰረታዊ ሆኖ የዚህ ሀገር ደህንነት በተመለከተ ምን ሁኔታ ላይ ነው ያለነው የሚለው ወቅታዊ የሆነውን ነገር መመዘኛ ስለሆነ እሱንም ማየት ይገባናል። እነዚህን ብለን ግን እነዚህ ቅድም እንዳልኩት ነው እንትናቸው ኢቨንቶቹ ናቸው እየበዙ ሄዱት እንጂ መሰረታዊ የሆነው ነገር እየባሰበት የሚሄድ ትሬንዱ ከመጀመሪያው የቀጠለ ነገር ነው። ግን አሁን እዚህ የደህንነት ተቋማት አካባቢ እንግዲህ ትልቁ ነገር ሰላምና መረጋጋት ደህንነት ጋር የተያዘው ነው እና ኢትዮጵያ እንደ ሀገር ከመቼም ጊዜ በላይ እንደዚህ የተበረገደ
ያለው ቃላቱን አላቅም ምን እንደሆነ እንደ ጋለሞታ ቤት እንደሚባለው ተከፍቶ ማንም እንደፈለገ ኖቶሊ አገሪቷን ድንበሯን ጥሶ ገብቶ መንደር መቆርቆር አይደለም ወርቅ ማውጣት አይደለም ከብት መንዳት አይደለም ሌላም ነገር ማድረግ የሚችልበት ሁኔታ ነው። ከዛ አልፎ ተቋማቷ ውስጥ ግን ትልቁ በጣም በጥብቅ መንገድ ከአርሚውም ከወታደሩም ከሌሎችም የመንግስት መስሪያ ቤቶች ዲፕሎማሲም በለው በሌሎችም ሚኒስቴሮች መስሪያ ቤት የበለጠ ጥብቅ በሆነ መንገድ ሚስጥር በመጠበቅና የሀገርን ደህንነት በመከላከል ቁልፍ የተባለው የደህንነት ተቋም ሳይቀር ከዚህ በፊት በጽሁፍ አቅርቤው ነበር ያለው ሰዎች በጉቦ የሚቀጠሩበት ሆኗል። በዘመድ አዝማድ ያለምንም ችሎታ የሚቀጠሩበት ቦታ ሆኗል። ሰዎች ፎርጅድ የሆነ የትውልድ የበርዝ ሰርቲፊኬት ማለት ነው የመወለድ ሰርቲፊኬት ፎርጅድ የሆነ የትምህርት ደረጃ ፎርጅድ የሆነ መታወቂያ ይዘው መቀጠር የሚችሉበት ሁኔታ ነው የተፈጠረው። አንድ 3-4 ወር በፊት ከዛ በፊት ይመስለኛል አንድ ባወጣው ጽሁፍ ላይ 4 ሰዎች በዚህ መንገድ የተቀጠሩ ደህንነት መስሪያ ቤት ውስጥ መረጃ ሲሰጡ ቆይተው መጨረሻ ላይ ያለ የሌለው መረጃ ሰብስበው አልሸባብን መቀላቀላቸውን ተናግረናል። በእንደዚህ አይነት ሁኔታ ላይ የቆመ የደህንነት መስሪያ ቤት ነው ያለው። ደህንነት መስሪያ ቤቱ ልክ እንደ ማንኛውም መስሪያ ቤት 5 ሰዓት ላይ ከሰዓት በኋላ 11 ሰዓት ላይ ይዘጋል። ከተዘጋ በኋላ ሌሊቱን ደህንነት አገሪቷን ደህንነት የሚከታተል ኃላፊ የሆነ አካል የሌለው ነው ብለው ነው የነገሩኛል። ወጡ በከተማ ውስጥ በሚገኙ መሸታ ቤቶችና ክለቦች እየዞሩ እንደ ማፊያ ቦሶች የፕሮቴክሽን ፊ የመከላከል የሚባል ማፊያዎች የሚጠይቁት ያሉ ምን ነገር እንዳትሆኑ ለኛ ይሄን ከከፈላችሁ ማንንም መጥቶ አንድ ነገር አምጡ አይላችሁም እዛ ገብቶ የሚረብሻችሁም ሰው አይኖርም እኛ ይሄንን ነገር እንከላከላለን ይባላል። የፕሮቴክሽን ፊ ነው የሚባለው። ስራቸው በዋነኛነት ይሄ የሆነበት ሁኔታ ውስጥ ነው ያለው እና የደህንነት መስሪያ ቤቱ ምንም አይነት የሀገርን ደህንነት መጠበቅ መከታተል ለምን በማይችልበት ሁኔታ ነውና ጉራቸውን ሲነፉ ተሰማላ። አሁን የተለያየ ኒሳለ ኢንሳለ ምናምን አለ ይባላል። እነዚህ በሙሉ ተደምረው ምናምን ነገር አንድ ትንሽ ሀገር ምናምን እርግጠኛ ነኝ እነ ሶማሌ እንኳን ከዚህ ኢትዮጵያ የተሻለ የተደራጀ የሀገር ደህንነት መስሪያ ቤት ያላቸው ይመስለኛል። በዛ ደረጃ ነው የወረድ ነው ያለው እና ይሄ አንዱ ነው። ሌላው የወታደሮቹ ነው ቅድም ነካ አድርጌልሃለሁ። ትልቁ ስራቸው ሆነ የነበረበት ቅድም የጠቀስኩትን ነገር መከላከል ነው። ማንም ዘው ብለው ገብተው እርሻ እንዳያርስ ማድረግ ነው። በኢትዮጵያ መሬት ላይ ወርቅ እንዳይወጣ ማድረግ ነው። የማንን የሰውን ከብት እንዳይነዳ ማድረግ ነው ስራቸው ያለው። ድንበር መጠበቅ ነው። ግን ትልቁ ስራቸው የጌታቸውን ስልጣን ለማስጠበቅ ከህዝብ ጋር መዋጋት ነው። በቃ አሁን ትልቁ ስራቸው ይሆናል እና ቅድም የነገርነውን አይነት ዘረፋ ውስጥ መግባት ነው። ሰውየውም ዝም የሚላቸው በዛ ደረጃ ሲዘርፉ ይሄንን ነው። የፌደራል ፖሊስም ተመሳሳይ የሆነ ስራ ነው የሚሰራው ያለው። የመንግስትን ስልጣን ሊያናጉ ይችላሉ ብሎ የሚያስባቸውን አካላት ሲከታተል እነሱን ሲያስር እነሱን ሲገርፍ ይውላል እንጂ መሰረታዊ የሆነ የሀገር ደህንነት ነገር ጋር የተያያዘ ነገር ምንም የሚያደርገው ነገር የሌለበት ነገር እና ይሄ እነዚህ መስሪያ ቤቶች በዋነኛነት ቀደም እንዳልኩ ለብነት ጋር የተያያዘ ነው ብያለሁ። ስራቸው የሆነ ያለው ትልቁ ኮንትሮባንድ ነጋዴዎች እነሱ ሆነዋል። ከቀደም ያልኩ የወርቅ ንግድ ውስጥ ያሉበት እነሱ ናቸው። ኢትዮጵያ ውስጥ ያሉ ሪል ስቴቶች ውስጥ ከዚህ ፊትም ተናግሬዋለሁ ከቻይና ከህንድ የግንባታ ኩባንያዎች ጋር አንድ ላይ ሼር የገዙ መስለው በዋነኛነት ግን ዋነኛዎቹ የሼር ባለቤቶች እነሱ ሆነው ማአት የሪል ስቴት ውስጥ የገቡ ናቸው። በዚህ በኮንትሮባንድ በኩል ነጋዴውን ያስመረረ ነገር ነው። መድኃኒት ያስገባሉ፣ መኪና መለዋወጫ ያስገባሉ፣ ብረታ ብረት ያስገባሉ። የማያስገቡት ነገር የለም እና ከዚህ ከኮንትሮባንድ እንዳቸው ሳንወጣ እስከምን ድረስ ነው የሄዱት ያለው? አሁን ሶማሌላንድ ሲባል አብይ የተፈራረሙ የመግባቢያ ሰነድ የፈጠረው ቀውስ ነው ወደ ብዙ ጊዜ የምናስታውሰው። ሶማሌላንድን የመሰለ የኢትዮጵያ ጀነራሎች የኮንትሮባንድ ማስገቢያና ማስወጫ ቦታ የለም። ይሄን ማንም ሰው አያየውም ያለው። እስከምን ድረስ ተሄዷል? በሶማሌላንድ በኩል መኪናዎች ከነነፍሳቸው ኮንትሮባንድ የሚገቡበት ሁኔታ ነው ያለው። ከነነፍሳቸው መግባት አይደለም ኢትዮጵያ ውስጥ ያለ የመኪና አይነት ተመርጦ ለምሳሌ አክል አሁን መኪና ቶዮታ የሆነ ቁጥር ያለው መኪና ከሆነ አይነቱ መልኩ ተለይቶ አገር ውስጥ ገብቶ አገር ውስጥ ባለው የመኪና ሊብሬ ያንን መኪና መሸጥ የተደረሰበት ደረጃ ነው። አዲስ አበባ ውስጥ
አንድ አይነት መኪናዎች አንድ አይነት ታርጋ ተለጥፎባቸው የተገኙበት ሁኔታ አለ። የትራንስፖርት ቢሮ በዚህ አይነት መንገድ ያሉ ኢትዮጵያ ውስጥ ያሉ የመኪናዎች ብዛት 300 ይደርሳል ብሎ ገምቶታል ያለው። ይሄንን የሚያደርጉት ጀነራሎች ናቸው። ለመሸጥ እንዲመቻቸው ምን አይነት መኪና በቃ ልክ ዲዛይነር እንትን ባይ ማለት ትችላለህ። ዲዛይነር ባይ በአይነት በመልክ በምናምን ነገር ተፈልጎ የሚገዛ መኪና ይሄ በሙሉ በጅቡቲ አይደለም ይመጣሉ፣ በሶማሌላንድ ነው። ማአት ኮንትሮባንድ እቃዎች በሶማሌላንድ ያስወጣሉ። ስለዚህ ከሶማሌ ጋር የተገባው ነገር ያብይ አንተ ከላውንተ ያለ ከታች ግን ከፍተኛ የሆነው ዘረፋና የኮንትሮባንድ ስራ የሚሰራው እዛ ቦታ ላይ ነው። በአጠቃላይ ከደህንነት ጋር የተያዘውን ነገር ከወሰድከው እኛ ድሮ የምናውቀው ቀድሞ በነበረበት ሰዓት ላይ የህዝብ ስጋት የነበሩት ማጅራት መቺ፣ ቤት ሰርሳሪ፣ ሌባ ከዛም በገጠር ደግሞ በሆነ ምክንያት ምናምን ነገር ሸፍቶ ህዝብ እየዘረፈ ምናምን የሚኖር ነው። አሁን ዛሬ ማጅራት መቺው፣ ሌባው፣ ህዝብ አፋኙ፣ አጋቹ፣ አግቶ ገንዘብ ጠያቂው ፌደራል ፖሊስ፣ መከላከያ፣ የደህንነት አባላቶች ናቸው። ይሄ ዝም ብሎ እነሱን ለማጥላላት አይደለም። ተራ ሰው ተደራጅቶ አይደለም እያደረገ ያለው። ይሄንን የመንግስት መኪና ተጠቅመው ነው፣ መታወቂያ አሳይተው ነው ቤትህ የሚወስዱ ያለው፣ መንገድ ላይ አስቆመው የሚወስዱ ያለው። ከቤት ይወስዱሃል፣ ተደራድረህ ትፈታለህ። ከ2 እስከ 20 ሚሊዮን ድረስ ከፍለው የወጡ ሰዎች እናውቃለን። አላደርግም ካልክ ትገደላለህ። አንዳንድ ጊዜ ከፍለውም የተገደሉ አሉ። እና በዚህ ደረጃ ነው። አሁን አንተ ቀልደን አይደለም። አሁን አንተ የምታውቀው ሰው ኢትዮጵያ ውስጥ ያለ አንድ ሰው ስም ጠርተህ የዚህን ሰውዬ ባንክ አካውንት ቁጥር ብትሰጠኝ እኔ 30 ደቂቃ ብትሰጠኝ የሰውየውን ምን ያህል ብር እንዳለው እዛ ባንክ ውስጥ ልነግር እችላለሁ። እኔ ራሴ ልነግር እችላለሁ። ማንም እነዚህ ሰዎች ባንክ ከሚሰሩ ሰራተኞች ጋራ ማን ምን ያህል ብር አለው ባንክ የሚለው መረጃ በስነ ስርዓት ይዘው ነው ይሄንን የሚያከናውኑት ያለው። እና እነዚህ ተቀምጬ አክሰስ አለኝ ይሄንን እንትን በጣም ቀላል እንደሆነና ማንም እንደሚሰጣቸው ለማሳየት አንድ ነፃና ገለልተኛ የሆነ ሰው የባንክ ቁጥር ብትሰጠኝ ይሄንን ያህል ብር ባንክ አለው ብዬ እነግርሻለሁ። በዚህ ደረጃ የሰዎችን የባንክ አካውንት ቁጥር ወስደው ገንዘባቸውን አይተው ሰው አፍነው የሚቀበሉ ናቸው። እና ይሄንን አይነት ስራ ቀደም ብዬ እየተናገረው ያለው ከተማ ውስጥ የገባ የሸኔ ኃይል እና እነዚህ ሰዎች አንድ ላይ ይሰሩታል። የከተማ ፈዳይን ተብሎ ገብቶ የነበረ ኃይል ነበረ፣ የከተማ መቺ ኃይል ተብሎ። አሁን መጨረሻ ላይ የሰማነው ይሄ የሸኔ ገባ የሚባለው ከነሱ ጋር የተጣላ አድርገውና ታርቆ ገባ የሚሉት መጀመሪያውኑ ተጣልቶ ያልነበረ ነው። ይሄ ኃይል መጀመሪያውኑ ከነሱ ጋር ተመሳጥሮ አንድ ላይ ሲሰራ የነበረ ኃይል ነው። ከተማ ውስጥ አንዱ አፈና ስራ የሚሰሩት የኦሮሚያ ልዩ ኃይል ፖሊስ እና የፌደራል ፖሊሱ ደመላሽ ያለበትን ጨምሮ እነዚህ በአንድ ላይ ነው ይሄን ሁሉ ስራ የሚሰሩት የነበረ። አሁን አይ ቲንክ ለፕሮፓጋንዳ ጠቀሜታው አስፈላጊ ነው ስለተባለ ይመስለኛል ከዚህ ካፈናው ስራና ምናምን ይሄ ባብሮ ከሚዘርፉት ነገር ወጥቶ ለሰላም እጁን ሰጡ ተብሎ ፕሮፓጋንዳ እንስራበት ተብሎ ያስገቡት ይመስለኛል እንጂ መጀመሪያውኑ ጠብም ነገር የነበራቸው አይደለም። እና በዚህ ደረጃ ነው ማለት ያለው እንግዲህ የሀገር የደህንነት ሁኔታ ያለውና ሄደን ምን አይነት ሁኔታ ውስጥ ነው ያለነው? በአጠቃላይ ኢትዮጵያ ውስጥ ያለው ሁኔታ ቅድመ መንግስት በፊት ሰው እንዳውሬ ወደሚኖርበት ሁኔታ እየተቀየረ ነው። ቅድመ ስልጣኔና ቅድመ መንግስት ዘመን እንግዲህ ታውቃለህ፣ ብዙ ጊዜ ደጋግሜ መንግስት ምንድነው እንዴት መጣ የሚለው እናገራለሁ። አንድ ሰው ከየት እንደሚመጣ በማያውቀው ጥቃት ህይወቱ ንብረቱ ሊያጣ የሚችልበት ሁኔታ ነው የነበረው። ማንም ከየት ከጀርባው ይምጣ ከፊት ለፊቱ ከጎኑ አያውቅም። በቃ ተሳቆ ነው የሚኖረው የነበረው። እና ይሄንን ሰቀቀን ለማጥፋት ተብሎ ነው መንግስት የሰው ልጅ ህይወት ንብረትና ነፃነት ሊጠብቅ መጣ ነው የሚባለው ያለው። እንግሊዝኛ የሰው ልጅ የላይፍ ንብረት ፕሮፐርቲ ኤንድ ሊበርቲ ነው ያስጠብቅ መጣ የሚባለው ያለው። የአብይ መንግስት እነዚህን 3 ዜጎች መሰረታዊ መብቶች ነጣቂ ሆኖ አልፎታል። ስለዚህ እንደ መንግስት አይደለም ኦፐሬት የሚያደርገው። መንግስት የለም ከሽፏል የሚል መደምደሚያ ላይ ለምን ነጮቹ ለመድረስ እንደከበዳቸው ነው ያላቅም ያለው። በዚህ ግን የመሰረታዊ የመንግስት ባህሪ ከመጣ የሰው ልጅ ህይወት
ንብረትና ነፃነት ተንከባካቢ ነው መንግስት አመጣጡ በዚህ ነው ከተባለ በሶስት መዘኛዎቹ መንግስት የለንም እኛው። ስለዚህ በዚህ ደረጃ ላይ ነው ያለነው ነው ማለት ያለውና ደህንነትን በተመለከተም እንግዲህ እንደዛው ነው ማለት ነው።